ماشي. بسم الله الرحمن الرحيم الحمد لله رب العالمين. أما بعد يا الحمد لله. هيا ትላንት ወደ ሀያ ምናምን አይተናል። የቂንን የቂን ላይ ኢህቲማል ቢመጣ ይጋጫል። የቂንና ኢህቲማል የሆነ ኢህቲማል የቂን ላይ ቢመጣ ይጋጫል አይጋጭም? ማስረጃ የቂን ደረጃው ይለያያል። የቂን ደረጃው ይለያያል ብለን እንደውም የቂንን ቁርአን ለሶስት እንደከፈለው አይተናል። ምንድን ነው ኢልሙል የቂን አይነል የቂን እና አቁል የቂን እንደሆነ አይተናል። መልእክተኛው አነ አዕለሙኩም ቢላህ ማለታቸው የኢብራሂም ሊየጥመኢነ ቀልቢ የሙሳ ወአልቀላል ውሃ ሁሉ ማስረጃ እንደሚሆኑ አይተናል። የሩቡብያ መዳር ብለን ሶስት ነገር ጠቅሰናል አይደል? ምንድን ናቸው? ሙልክ ኸልቅና አምር ነው። ሙልክ ኸልቅና አምር እንደሆኑ አይተናል። ፈተባረከላሁ አህሰኑል ኻሊቂን የሚለውን ሰው ቢያመጣ አሁን ለኻሊቀ ሲዋው ስንል ምንድነው ብለን መልስ የምንሰጠው? ኸልቅ ሚን አደም ከዜሮ ማንሳት ማንም አይችልም አይደል? እንጂ ሌላው ተሽኪል ማድረግ ተስፊር ማድረግ ቅርጽ ማስያዝ ማቀያየር ምናምን ነው የሌላው። አሁን ማመለከት አይማኑኩም የሚለውን ካመጣ ምንድነው ሙልክ ሙሐደድ ሙአቀት የሆነ የተገደበ የሆነ ሙልክ ነው። ሙጥለቅ የማን ነው? የአላህ ነው። ወተበዑ አምረ ፊርዓውን ወማምሩ ፊርዓውን ቢረሺድ የሚለውን ካመጣ ይሄም ንስብይ ነው። ታተመሽየት ላይ የሆነ አምር ነው እንጂ እንደ አላህ የሆነ አምር ሊሆን አይችልም አይደለ? አምር ለስንት ከፈል? ለሁለት ከፈልናል። ምንና ምን ብለን? ተውኒይና ሸርዒ። ምንድነው ፈርቃቸው አይደል? ተውኒይ በቃ መከሰቱ ማይቀር ነገር ማለት ነው። ሸርዒሳ አዟል፣ የሚሰራ አለ፣ ታዞ ማይሰራ አለ። የሰራው ታዛዥ ይባላል፣ ያልሰራው አመፀኛ ይባላል። በአጭሩ ተውሂድ ሩቡብያ ምን ብለን ተረጎመን? አላህ ተዓላ ያ አፍዓልህ አይደል? አላህ በሚሰራው ስራዎች ምን ማድረግ? አላህን ብቸኛ ማድረግ ተውሂድ ሩቡብያ ይባላል። ደሊሉ ተማኑ የሚባል ነገር አይተናል። ደሊሉ ተማኑ ምንድነው? ደሊሉ ተማኑ እንደ ሁለት አምላክ ሶስት አምላክ አለ ቢባል እና የሆነው ሁለት ተቃራኒ የሆኑ ነገራቶችን ለመወሰን ከተነሱ ያለው ኢህቲማል ሶስት ነው። ወይ ሁለቱም መሆን ወይ ሁለቱም አለመሆን ወይ ከሁለት አንዱ መሆን አይደል? ሁለቱም አይሆንም አንልም። ምክንያቱም ነቂዳይን አንድ ላይ ኢርቲፋዕ ያደርጉም። ሁለቱም አንድ ላይ አይሆኑም አይከሰቱም። ምክንያቱም ኢህቲማል ስለማያደርግ ዲዳሚ ያስተሚዓን ስለሆነ ከሁለት አንዱ ነው የሚሆነው ማለት ነው። ስለዚህ ከሁለት አንዱ ሆነ ማለት ከሁለት አንዱ አሸናፊና ተሸናፊ አለው ማለት ነው። ተሸናፊ ደግሞ ምን አይባልም? አምላክ ጌታ አይባልም። አንድ አምላክ ሊኖር የሚችለው የሚለውን ደሊል ተማኑ አቅልይ ነው ተብለው ያነሳሉ ብለናል። ወእክቲላፊ ሌሊ ወነሃር የሚል ቁርአን አንቀጽ አይተናል። በምንድን ነው እክቲላፊ ሌሊ ወነሃር ቀንና ማታ የሚለያዩት? በብርሃንና ጨለማ ቀዝቃዛና ሙቀት ርዝመታቸው ማለት ነው። ጡልና ሙዳው ቢማ ينفع الناس የሚለው ምንድነው አለ? ወልፉልኩ ተጅሪ ቢማ ينفع الناس በሚጠቅም ነገር ማለት ምንድነው የሚጠቅመው ነገር? ለመጓጓዣ ማዛው ላይ ሆኖ ማጥመድ ምናምን ይጠቀሙታል። ማዓኒ ሰማ ስንት ትርጉም አለው? ሁለት። አንደኛው ሁሉ ማዕላ ነው ሰማ ይባላል። ሁለተኛው ሰማ ይሄ ሰባቱ ሰማያትም ሰማ ተብሎ ይጠራል ብለናል። አይነ توجد السحاب ما بين السماء والارض والسحاب ما بين السماء والهب የሚለው ነው። طرق التعريف ስንት ናቸው አለ? አምስት ናቸው አለ። ምንድን ናቸው? اللفظ والشرح المثال تقسيم حس እነዚህ ናቸው ብለናል። ለእያንዳንዳቸው ሽሩጦች እንዳለ አይተናል አይደለ? ታሪፍ ቢሸርህ
ምንድነው ሸርጡ አይደል? ማኒ መሆን አለበት፣ ጃሚ መሆን አለበት፣ ተክራር ሊኖር አይገባም፣ ደውር ሊኖር አይገባም እና ጁዝኡል ሙዐረፉ መጠቀስ የለበትም ነው። መስአለቱ ደውሪ ጀረት በይኒ ወበይነ መን ኡሂብ ለውላ መሺቢ ማጀፋ ወለውላ ጀፋሁ ለም አሺብ አይደል? እኔ የኔ እንትን ሽበት ባይኖር እሱ አይጠምም፣ እሱ ባይጠም የኔ ሽበት አይኖርም አይደል? ምንድነው ያው የትኛው የለየትኛው ሰበብ ነው? ለውላ መሺቢ ማጀፋ የኔ ሽበት ባይኖር እሱ አይጠምም፣ ወለውላ ጀፋሁ ማሺ የሱ ጥበት ባይኖር ይሄ እንደዚህ አይነት ሊኖር አይገባም። ሌሎቹንም እንደዚሁ ለፍ በታሪክ ቢለፍዚ አም መሆን የለበትም፣ አኸስ መሆን የለበትም፣ አኽፋ መሆን የለበትም ብለን አቅሳሙ ስንት ሩክኖች አሉት? ተቅሲም አራት ሩክኖች አሉት ብለናል። ተቅሲም፣ ቀሲም፣ ሙቀሰም እና ቅስም እነዚህ ሩክኖቹ ናቸው። ሸርጦቹ ሙቀሰም ሙዋሐድ መሆን አለበት አይደል? ሻሚል መሆን አለበት አቅሳሙ አይደል? አቅሳም ሙተባይን መሆን አለበት ብለናል። ሩህያ ኢንካር ያደረጉ አሉ ብለናል አይደል? ወይ ደግሞ እንትን ያደረጉ እነማን ናቸው? ለምሳሌ ሰነውያ፣ አህሉ ተስሊስ፣ ማዱ ሙሽሪኪል አረብና ንፋት ቀደርየቱ ንፋት ናቸው ብለናል። ሰነውያና ማነውያ መካከል ያለው አላቃ ምንድን ነው? ኡሙምና ኹሱስ አይደል? ማነውያ የማን አንድ ክፍል ናቸው? የሰንያ አንድ ክፍል ናቸው እንጂ ሰነውያ ስር ብዙ አሉ ብለናል አይደል? ሲያስያ ይባላል፣ ተናሱክያ ይባላል፣ መዝደክያ ይባላል፣ ብዙ ናቸው። እነሱ ስር አንዱ ማነውያ ነው። ማነውያ በማን የተመሰረተው አይደል? ማኒ ኢብኑ ፋቲክ ኢብኑ አልሐኪም የሚባል ሰው ነው የመሰረተው። ማኒ ኢብኑ ፋቲክ እንትን ላይ ባቢል ላይ የተወለደ ሰው ነው 210 ሚላድ ላይ ማለት ነው። ይሄ ነው የመሰረተው አለ። ምንድነው ኢዕቲቃዳቸው? ኢሳ ኑቡዋ ኢዕትራፍ ያደርጋል። የማንን ኢዕትራፍ አያደርግም? የሙሳን ኢዕትራፍ ለራሱ ምን አድርጓል? ተውራትን ጽፏል። ከዛ ሸሪዓ ውስጥ ያካተተው ነገር አለ። ለምሳሌ ብለን እንስሳ መግደል አይፈቀድም አይደል? እጽዋት መግደል የገደለ ሰው እነሱን ሆኖ ይፈጠራል። ምንድነው የሚመገቡት ሲባል ኢጢፍ ብቻ ነው እየበሉ ኢጢፍ ብቻ እየበሉ ነው። ሀባብ ብቻ እየበሉ ኢዕቲቃዳቸው ምንድን ዋና ኢዕቲቃዳቸው ሰነውያ ውስጥ ያስገባቸው ነሃርና ሰላማ ቀንና ማታ ናቸው ምን የሚሉት ፈጣሪ ናቸው የሚሉት። ከመጁስ ጋር ያላቸው ልዩነት ምንድነው? መጁሶች እነዚህ አምላክ ናቸው ቢሉም ግን ነሃርን ነው ምን የሚያደርጉት? ኻሊቅ የሚያደርጉት። ይሄ ዘለማ ሙህደስ ነው ደግሞ ሸርን ፈጠረን ብሎ ነው የሚያምኑት ብለው። እሺ ለምንድን ነው ባዕዱ ሙሽሪኪል አረብ ያለው? ለምን ሁሉንም አላለም? ሁሉም አር ላይ ኢንካር ያደርጋል። ለዛው ሳይኩሩን አላህ ሳይኩሩን አላህ የሚለው ሁሉ የነሱ የተባለው ነው። የቀደርያ ንፋት ቀደርያ ከሩህያ ጋር ኢንካር ማድረጋቸው ምንድነው? እንዴ በምን ወጅህ ነው? የኽሉቁ ፊዕለ ነፍሲህ አለው አይደለ? የራሱን ስራ ባሪያ ይፈጥራል ብለው ስለሞገቱ ነው። መፍጠርን ወደ እንትኖች ስላስደገፉ ነው። እነዚህ ትላንት ያየናቸው ናቸው። ወደ ሩህያ ከማለፋችን በፊት ሩህያ ላይ የሚመጡ ሽርኮች አሉ ነው። የሚመጡ ሽርኮች አሉ በቃይዳ መልኩ። ለምሳሌ መናጣ አሐደን አጣዓተ ሙጥለቃ አንድን ሰው ልቅ የሆነ ጣን የተከተለ ሰው ይሄ ይፈቀዳል? ይፈቀዳል? አንድ ሰው ልቅ የሆነ ጣን አይደል? ወይ እድሜው ትልቅ ነው ወይ በእውቀት በጣም የቆየ ነው ብዙ አመት አስቀርቷል ወይ እንደዚህ ብሎ ጣም ሙጥለቃ መከተል ይፈቀዳል? አይፈቀድም። ማንም ብቻ ነው አላህ መልእክተኛ ብቻ ነው ከሰዎች ማለት ነው እንደዛ ማድረግ ይቻላል እንጂ ሌላ ሰው የትኛውም የእውቀት ደረጃ ቢደርስ ሁሉና ራዱን ወመርዱድ ነው። ከማስረጃ አንፃር እየተመዘዝና ምን ይደረጋል? ይመለሳል። ለዛ ነው ኑ እኮ 900 ምናምን አስተምሮ ምን ተባለ? ኢኒ አዒዙከ አን ተኩና ሚነል ጃሂሊን። ዳዋ ውስጥ የመቆየት ማስቀራት ላይ የመቆየት ምናምን አይደለም። ከሀቅ ጋር ገጥመሃል ወይስ አልገጠምክም?
የሚለው ነው የሚታየው። እድሜ ምናምን አይደለም፣ ትንሽነት ትልቅነት አይደለም። ፈፈሐምናሃ ሱለይማን አይደል ወኩለን አተይና ሁክመን አይደል። የቆየው እድሜው ትልቅ አፍበሉ ዳውድ ነበረ። ግን እዛ መሳላ ላይ አላህ ፋህምን ሰጠው ያለው ያበረታው ማንን ነው? ሱለይማን ማነሁ መፍዱሉን ወአስገሩ ሲነን። ሌላው ላ ዩንሰቡ ሐዋዲሱል አርዲ የሐዋዲስ ሰማ ኢላ ቢደሊል ነው። መሬት ላይ የሚከሰቱ ነገራቶች ከሰማይ ላይ ከሚከሰቱ ነገራቶች ጋር እናገናኛቸው ምን ካልመጣ በስተቀር ማስረጃ ካልመጣ በስተቀር። ለምሳሌ የጨረቃ ብርሃን ማጣት ወይም የፀሐይ ብርሃን ማጣት ምናምን የኩሱፍ ምናምን ሰው ስለሞተ ነው እንትና ስለሞተ ነው ብለን እዛ ሰማይ ላይ የተከሰተውን ነገር ከዚህ ምን ጋር እናያይዘው? ሐዋዲሶች ጋር እናያይዘው። ልክ በተለምዶ ምን ይባላል? በፀሐይ ዝናብ ሲዘንብ ጅብ ወለደ ይባላል። አሁን ይሄ አይፈቀድም ማለት ነው። ምክንያቱም የሰማይን ክስተት ከምን ጋር ክስተት ጋር ማያያዝ ነው? ከምድር ክስተት ጋር ማያያዝ ነው። ምን ሳይኖር ማስረጃ ሳይኖር ማለት እንደዚሁ ተመሳሳይ ሙጢርና ቢነው ከዛው ከዛ ምናምን ይላል። ይሄ ሁሉ ይሄም ከሩያ ጋር ሊጋጭ ነገር ነው። ሌላው አንድ በሸሪዓ ወይም በቀደር አላህ ቀድሮት ሰበብ እንዲሆን ያላደረገውን ነገር ሰበብ ነው ብሎ ማሰብ ራሱ ሽርክ ነው ማለት ነው። ሰበብ እንዲሆን አላህ ይሄ ነገር የዚህ ነገር ሰበብ ነው ብሎ ያስቀመጣቸው ነገራቶች አሉ አይደለ? እነዛን ነገራቶች ከነዛ ነገራቶች ውጪ ለአንድ ነገር ሰበብ ያልሆነ እንደ ሰበብ መያዝም እዚህ ውስጥ ይገባል ማለት ነው። እዚህ ውስጥ ይገባል። ይሄን እንትን ላይ ተመለከተዋለሁ ኢንሻአላህ። ከዛ ምን አለ? ተውሂድ አልኢማኑ ቢልኡሉሂየቲ በኡሉሂያ ማመን ነው አለ። በኡሉሂያ ማመን ነው አለ። አልኡሉሂያ አለ ትርጉሙ አልኢዕቲቃዱል ጃዚም ቁርጥ ያለ እምነት ነው አለ። ቢአን አላህ ወህደሁ አላህ ብቻውን ወልኢላሁ አልሐቅ ምን አይነት አምላክ እውነተኛ የሆነ አምላክ መሆኑን ቁርጥ አድርጎ ማመን ነው አለ። አልሙስተሂቁ የሚገባው ለዒባደቲ አምልኮ የሚገባው ዱነ ማሲዋ ከሱ ውጭ ያለው ውጪ ማለት ነው። ሌላው ሰው ቀርቶ ማለት ከሱ ውጭ ያለው ቀርቶ ኢባዳ በጠቅላላ ለማን ይገባዋል ነው? ለአላህ ይገባዋል ስንል ነው። ለአላህ ይገባዋል ስንል ነው ና ወይ ደግሞ ባጭሩ ኢፍራዱላህ ተዓላ ቢአፍዓሊ ዒባድ ነው። የቅድሙ ሩቡያን ኢፍራዱላህ ተዓላ ቢአፍዓሊሂ ነው አይደለ? ሩቡያ ኢፍራዱላህ ተዓላ ቢአፍዓሊሂ ኡሉሂያሳ ኢፍራዱላህ ተዓላ ቢአፍዓሊ ዒባድ ባሮች በሚሰሩት ነገር አላህን ብቸኛ ማድረግ ምን ይባላል? ተውሂድ ኡሉሂያ ይባላል። ከሩቡያ ጋር ያለው ልዩነት ምንድነው? ሩቡያ ምን ላይ የተገደበ ነው? ኢዕቲቃድ ላይ የተገደበ ነው። ቀልብይ ብቻ ነው ማለት ነው። የሆነ ስራ አለው እንደ ሩቡያ ማመን ብቻ ነው የሚጠበቅበት። ኡሉሂያ ግን ቀልብይም ነው አመልይም ነው ማለት ቀልብይም ነው አመልይም ነው። ሁለቱም ካንተ ይጠየቃል ማለት ነው። ሁለቱም ካንተ ይፈለጋል ማለት ነው። ስራም እንትንም ማለት ስራም ኢዕቲቃድም ካንተ ይፈለጋል። ሌላው አንዳንዴ አላህ Subhanahu Wa Ta'ala የሩቡብያን ቃል ለማን ሊጠቀመው ይችላል? ለኡሉሂያ ሊጠቀመው ይችላል። ረብ የሚል ነገር እየተጠቀሰ ግን አልሙራዱ ምን ሊሆን ይችላል? ኡሉሂያ ሊሆን ይችላል። ረባው ሩቡብያ ነው አይደለ? ለምሳሌ በሩቡብያ ማን ያምላል ብለናል? ሙሽሪኩል አረብ ባዱ ሙሽሪኩል አረብ ያምናሉ ብለናል አይደል? እንደውም ሸዋዝ የሆኑ ካልሆኑ በስተቀር አብዛኛው የሚያምን ነው ብለናል አይደል? መረቡከ ማለት ምንድነው ታዲያ? መረቡከ የሚለው ለምን አይመልሱም ታዲያ? አለ እኮ ኢዕቲቃድ የሩቡብያ ኢዕቲቃድ አለ። እዚህ ጋር መረቡከ ቢማዕና ምንድነው? ኡሉሂያ ነው። እሺ ኡሉሂያ ነው የተፈለገበት እንጂ ሩቡብያነት ቃሉ ሩቡብያነትን ረብነትን እንኳን ቢሆንም የሚጠቁመው የሚጠየቀው እየተጠየቀ ያለው ምንድነው? ኡሉሂያ ነው ማለት ኡሉሂያ ነው ማለት። ስለዚህ አንዳንዴ የሩቡብያን ቃላትን ለምን ሊጠቀመው ይችላል? አልሙራዱ ቢሂ አልኡሉሂያ ሊሆን ይችላል። ስለዚህ ምንድነው የሚለው ቃሉ ረቡና አላህ ሱመ እስተቃሙ አይደል? ጌታችን ማን ያሉት? አላህ ነው ያሉት ሲባል እኮ ረቡና አላህ ነው ሲሉ በሩቡብያ ቃል ቢጠቀምም እንኳን ማዕናው ምንድነው? ኡሉሂያ ነው። እሺ ኡሉሂያ የጠበቁ ነው እንጂ ረቡና አላህማ ሁሉም ይላል እኮ አይደል? ሩቡብያን ለአላህ ማጽደቅ ሁሉም ይላል። ገባችሁ አይደል? እነዚህ አንዳንዴ
ሊመጣ ይችላል ማለት ስለዚህ መቀላቀል አያስፈልግም ማለት ነው አፈገይረ አላህ አብጊ ረበን ከዛ ምን አሉ معنى الاله የኢላህ የሚለው ትርጉሙ አልማዕቡድ ምን ማለት ነው ተመላኪ ማለት ነው ይሄ በቋንቋ የተለመደ ነው ፍራሽ ማዕናው ምንድነው መፍሩሽ ነው አይደል የተፈረሸ ነገር ማለት اسم مفعول እኮ ነው አይደል ስለዚህ اسم فاعل መጥቶ መስደር መጥቶ ወይም ኢስማኢል ፈቶ በምን ትርጉም ሊመጣ ይችላል በاسم مفعول ሊመጣ ይችላል ስለዚህ ፍራሽ ስንል መፍሩሽ ነው እኮ አይደል የተፈለገው ስለዚህ ኢላህ ስንልም የተፈለገው ማዕሉህ ነው ማለት ገባችሁ ማዕሉህ ነው የሚመለከው ነው የተፈለገው ማለት ስለዚህ ይሄንን ነው እሳቸው አልኢቲቃዱል ጃዚም በአን አላህ ወህደሁ ወልሐቁ المستحق للعباده دون ما سواه ብለው የተረጎሙት ነው ወይ ደግሞ ምን ማለት ነው لا اله الا الله ማለት ነው لا اله الا الله لا اله الا الله ማለት ምን ማለት ነው لا معبود بحق الا الله ምን ማለት ነው لا معبود بحق الا الله ማለት ነው ከአላህ ውጪ በሐቅ የሚገዙት አምላክ የለም ማለት ነው አይደል لو قال لك قائل አንድ ሰው ቢል እኔ ከአላህ ውጪ አምላክ እንደሌለ በሐቅ የሚመለክ አምላክ እንደሌለ አውቃለሁ ኢባዳን ከሱ ውጪ ላለ አካል ማድረግ እንደማይፈቀድ አውቃለሁ ግን ደግሞ ለፉላን ወደ ፉላን ተቀርቡ ለማድረግ ለሱ አርዳለሁ ወደ ፉላን ወደ ገሌ ተቀርቡ ለመሆን ለሱ አርዳለሁ ይሄ እርዴ አላህ ተቀባይነት እንደሌለው አውቃለሁ ባጢል እንደሆነ አውቃለሁ ግን አርዳለሁ ታውቃላችሁ ይሄ ሰው ላ ኢላሃ ኢላላህን ትርጉም ይዟል አልያዘም ይዟል እኮ ምንም ያጎደለው ነገር የለም ምክንያቱም ላ ኢላሃ ኢላላህ ላ ማዕቡደ ቢሐቅ ኢላላህ ብለን ብቻ ምን ተርጉም ምናልፍ ከሆነ ሰውየው የኢቲቃድ ችግር አለበት እንዴ የለበትም ሰውየው ኢባዳ ከአላህ ውጪ መዞር እንደሌለበት ያውቃል ኢባዳ ማዞር ችግር እንደሆነ ያውቃል ማዞሩም ተቀባይነት እንደማይኖረው ያውቃል ግን አደርጋለሁ አለ የእምነት ጉዳይ ሳይሆን የምን ጉዳይ ነው የሌለው አሁን ሰውዬ ተግባሩ ላይ ነው ስለዚህ ላ ኢላሃ ኢላላህን ኢቲቃዲ ፓርቱን ብቻ ተርጉሞ ማለፍ እነዚህ አይነት ጥያቄዎችን ያስነሳል ማለት ነው ስለዚህ ላ ኢላሃ ኢላላህ ሁለት ሩክን ነው ያለው ወይ ደግሞ ሁለት ፓርት ነው ያለው ማለት ነው የኢቲቃዲ ፓርት አለው አመልይ ፓርት አለው ማለት ነው ስለዚህ ላ ኢላሃ ኢላላህ የኢቲቃዲ ፓርት ነው ምን የሚለው ትርጉሙ ላ ማዕቡደ ቢሐቅ ኢላላህ የሚለው የአመልይ ትርጉሙሳ ኢኒ ላ አዕቡዱ ኢላላህ የሚል ሁለት ትርጉም አለ ኢኒ ላ አዕቡዱ ኢላላህ በምን ደረጃ አመልይ ማለት ነው የኛ እምነት ቢኖርም ኢኒ ላ አዕቡዱ ኢላላህ የሚለው አንዱ ትርጉም ነው ካልን ኢቲቃዲዩንም ምንንም ፓርት ያዘ ነው የሚሆነው አመልዩንም ፓርት ያዘ ነው የሚሆነው ማለት ነው ከዛ معنى الاله المعبود علينا ولقد بعثنا في كل امه رسولا ان يعبدوا الله واجتنبوا الطاغوت ልከናል ወደ ሁሉም ህዝብ መልእክተኛን ان يعبدوا الله ምን የሚል መልእክት አስይዘን አላህን አምልኩ ጣዖቶችን ምን አድርጉ ራቁ የሚልን መልእክት አስይዘን ወደ ሁሉም ህዝብ ምን ልከናል መልእክተኛን ልከናል ወደ ሁሉም ህዝብ መልእክተኛን ልከናል ለዛ ነው شيخ صالح العثيمين كل ما ذكر اسمه في القرآن فهو رسول الله هو رسول الله مكيا ولقد بعثنا في كل أمة رسولا ብሏል ورسلا قصصناهم عليك ነው አይደለ ስለዚህ አላህ ለኛ የቀሰሰልን የነገረልን ሩሱሎቹ የነገረልን ስማቸው የነገሩን ሰዎች ሁሉ ምን ብለው ጠራቸው ሩሱለን ብሎ ስለጠራቸው ስማቸው ቁርአን ውስጥ የተጠቀሱት ሁሉ ረሱል ናቸው የሚል አቋም አላቸው ይሄ አሳማኝ አይደለም ማለት ነው አሳማኝ አይደለም ምክንያቱም አሁን አደም ተጠቅሷል አደምን ረሱል ያለም የለም ነው ይሄ እንት አሊማኑ ቢል እንት ላይ ስለ ቢል አንቢያስ ሲደርስ እናያለን ሐቂቀቱል ኢባደቲ የኢባዳ ሐቂቃው ምንድነው ነው አሁን ምን አለን አልሙስተሂቁ ሊኢባደቲ ያለና ኢባዳ ምንድነው የኢባዳ ሐቂቃው ምንድነው ሲባል ከማሉል መሐበቲ ምን ሙሉ ውዴታ مع كمال التذلل ሙሉ ምን መዋደቅ والخضوع መተናነስ والتعظيم ማላክ ይሄ ነው የኢባዳ ሐቂቃው
ከውዴታ ከመዋደድ መተናነስ ማላቅ አንድ ሰው ወዶ ካልሆነ አላህን እያመለከ ያለው ተገዶ ተገፍቶ ከሆነ እያመለከ ነው ይባላል አይባልም አንድ ሰው ተናንሶ ካልሆነ በኩራት ከሆነ አላህን እያመለከ ያለው ያው ምንም አታመጣም ግን ይሁንልህ ምናምን በሚል ስሜት ማለት ከሆነ ይሄ ኢባዳ ይባላል አይባልም አንድ ሰው ያለ ተዕዚም ሳያልቀው በንቀት የናቀ የሚያመልክ ከሆነ ይሄ ኢባዳ ይባላል አይባልም ለዛ ነው ሐቂቃው ምንድነው ከማሉ محبتي مع كمال التذلل والخضوع والتعظيم ብለው የተረጎሙት ማለት ነው ያኛው ትርጉምሳ የሼህ ኢብራሂም ተሚያ ትርጉም ኢባዳ ምንድን ብለው የተረጎሙት اسم جامع لكل ما يحب الله ويرضى من الاقوال الظاهره والباطن አይደለ እሱሳ ሲባል አይጋጭም ነው ይሄኛው من حيث التعبد ነው ያኛው من حيث المتعبد به ነው አሁን اسم جامع لكل ما يحبه الله ويرضى ሲልኮ ስለምንድን ነው የሚያወራው አላህን ስለምንገዛባቸው ኢባዳዎች ነው የሚያወራው አይደል ዛሂራ ወልባቲና ሲል ስለነ ሰላት ስለነ ምናምን ያኛው እየተረጎመ ያለው ማለት ነው ይሄኛው ግን ተዓቡዱን ነው ማለት ነው እየገለጸ ያለው ስለዚህ ግጭት የለውም ነው በሁለቱም ምን ተረጉም ከማል ማዕበቲ مع التذلل والخضوع والتعظيم የሚለውንም እንደዛውም ደግሞ اسم جامع የሚለውን ብትተረጉምም ችግር ያለው አይሆንም ማለት ነው ሙቅተዳ ተሕቂቅ هذا الايمان ይሄንን ኢማን ማረጋገጥ የሚያመጣ ውጤት ምንድነው አንተ ተውሂድ ወይም ኢማን ቢልኡሉሂያ ሲኖር የምታገኘው ውጤት ምንድነው ሰርፉ ጀሚዕ አንዋዕ العبادات لله وحده ተውሂድ ኡሉሂያን ስታሰብ ኡሉሂያን ስታረጋግጥ ይሄ ኢማን ውስጥ ሲገባ መጨረሻ ላይ ካንተ የሚጠበቀው ውጤት ሰርፉ ጀሚዕ አንዋዕ العبادات ሁሉንም የኢባዳ አይነቶች ምን ታረጋለህ ታውላለህ ታዞራለህ ለማን ብቻ لله وحده ለአላህ ብቻ ታኖራለህ ይሄ ከሱ የሚገኘው ውጤት ነው ማለት ነው ከሱ የሚገኘው ውጤት መጨረሻ ላይ ተውሂድ ኡሉሂያ ያዘ ሰው ምንን ጠብቅ ሲባል ምን ጠብቀው ኢባዳውን በጠቅላላ ለማን እንዲያደርግ ነው ለአላህ እንዲያደርግ ነው የምንጠብቀው አንዋዑ العبادات አልዋ ከዛ የኢባዳ አይነቶች አሉ አልቀልብያ አልቀውልያ አልበደንያ እና ምን ብለው ከፋፈሉ አልማልያ ብለው ከፋፈሉ ኢባዳ ለሁለት ይከፈላል ማህዳና غير محض አይደለ ኢባዳ ማህዳና ኢባዳ غير محض ተብሎ ለሁለት ይከፈላል ኢባዳ ማህዳ የሚባለው ይሄ እኛ የምናውቃቸው ኢባዳዎች ናቸው የነሱ ሰላቱ ጾሙ ምናምን ዘሐጁ ዘካው ምናምን እነዚህ ምን ይባላሉ ኢባዳ ማህዳ ይባላሉ ማህዳ ኢባዳ غير محض የሚባሉት ደግሞ አስላቸው ኢባዳ ያልሆነ እኛ ወደ ምን ምንቀይራቸው ወደ ኢባዳ ምንቀይራቸው ማለት ነው አይደለ العادات تسير العبادات بحسن النيات አይደል العادات تسير العبادات بحسن النيات እኛ ምን እናረጋቸው ናቸው ኢባዳ አሁን ለምሳሌ መተኛት ኢባዳ አይደለም መብላት ኢባዳ አይደለም መጠጣት ኢባዳ አይደለም መልበስ ኢባዳ አይደለም ነገር ግን ምንም በማስተካከል ወደ ኢባዳን ቀይራቸዋለን ንያን በማስተካከል العادات تسير العبادات بحسن النيات እንቅልፍን ሱቢ ለመነሳት አስቦ መተኛት ተቀዊ አስሮ ኢባዳ ተቀዊ አስቦ ለመብላት እንደዚህ ያለን ያስብን ያስተካከልን እንደዚህ ኖርማል ነገራቶች ኢባዳ ያልሆኑ ነገራቶችን ራሱ ኢባዳ ስናደርጋቸው ኢባዳ ይባላሉ ግን የትኛው ኢባዳ ውስጥ ነው የሚገቡት ኢባዳ غير محض የሚባለው ውስጥ ነው የሚገቡት ማለት ስለዚህ ሼኹ እየከፈሉ ያሉት ቀውልያ ቀልብያ ምናምን ብለው እየከፈሉ ያሉት የትኛውን ኢባዳ አይነት ሊነግሩን ነው ኢባዳ محض የሚለውን ሊነግሩን ነው ማለት ነው መጀመሪያ ላይ ያነሱት ማንን ነው ኢባዳ ቀልብያ የሚለውን ነው ያነሱት ማለት ኢባዳ ቀልብያ ስለዚህ የምን ኢባዳ አለ ማለት ነው የቀልብ ኢባዳ አለ ማለት የቀልብ ኢባዳ አለ ኡማሃቱ ኢባደቱል ቁሉብ ማን ነው እናት የሆኑ የቀልብ ኢባዳዎች እነማን ናቸው ኡማሃቱል ቀልብያ ኢባዳቱል ቀልብያ የሚባሉት መሐባ ኸውፍና ረጃ ናቸው እንደውም ከፊል ዑለማዎች ሸርጥ ነው ሹሩጡ ቀቡል አሙል ብለው ይቆጠሩ አሉ አይደል አንዳንድ አቂዳ ኪታቦች
ሹሩጡ ቀቡል አመል ብለው ወይም ሩክን ብለው መሐባ ኸውፍና ረጃ ይላሉ ማለት ነው። ግልጽ ነው። ይሄ ኡማሃት የሚባሉ የቀልብ ኢባዳዎች ናቸው ማለት። ሌሎች የቀልብ ኢባዳዎች ቢኖሩ ኡማሃት የሚባሉ የቀልብ ኢባዳዎች ናቸው። መውደድ አላህን የወደዱ እየፈሩ ምን ያረጉ እየከጀሉ ማምለክ ኡማሃት አልቀልብያ አልኢባዳት አልቀልብያ ተብለው የሚታወቁ ናቸው። ቀልብ የአላህ መልእክተኛ ምን አሉ? እሷ ከተስተካከለች ምኑ ይስተካከላል? ውጩ ይስተካከላል አሉ አይደለ? ይሄ ሲባል የቀልብ መበላሸት ብቻ አይደለም ጀሰድን የሚያበላሸው እሺ፣ ውጫችንን የሚያበላሸው የውጭ መበላሸትም ምንን ያበላሻል? ቀልብን ያበላሻል። ወልዓክሱ ሰሂህ ማለት ወልዓክሱ ሰሂህ ቀልብ ልክ ጀሰድን ኢዛ ፈሰደ ጀሰዱል ኩሉ ተብሏል አይደል? እንደዛው ጀሰድ መበላሸቱም ምንን ያበላሻል? ቀልብን ያበላሻል። ይሄን ማንሳታችን ለምንድን ነው? የተለመደ የምታውቁት ነው። አንዳንድ ሰው ምንድነው የሚለው ውጭ ላይ እንደፈለገ እየሆነ ዋናው ምንድነው ይላል? ውስጥ ነው ይላል። ዋናው ውስጥ ነው ይላል። ዋናው ውስጥ ብቻ አይደለም ነው። ምንም ነው ዋና ውጭም ነው ዋና። ምክንያቱም ውጭም ምን ያበላሻል? ውስጥን ያበላሻል። ልክ ውስጡ ሲበላሽ ምን እንደሚያበላሸው ውጭን ሲያበላሽ። እንደዚህ ስንል ምን እንጠየቃለን? ደሊል እንጠየቃለን። መደሊል ስንባል ምን እናቀርባለን? فبما نقضهم ميثاقهم لعناهم وجعلنا قلوبهم قاسية نعرف له فبما نقضهم ميثاقهم لعناهم وجعلنا قلوبهم قاسية ቀልባቸው አላህ እንዲያደርቅባቸው ቀልባቸውን እንዲያበላሽባቸው የሆኑ ምንድነው? ምን ማረጋቸው ነው? ነቅድ ማረጋቸው አይደለ? ነቅድ ማረጋቸው ውጭ ላይ የአላህን ለአላህ ቃል የገቡትን ነገር ምን ማረጋቸው ነው? ማፍረሳቸው ነው። የአላህ ቃል የገቡትን ነገር ማፍረሳቸው ነው ማለት። እንደዛው هكذا የአላህ መልእክተኛ ምን አሉ? لا يستقيم إيمان العبد حتى يستقيم قلبه ولا يستقيم قلبه حتى يستقيم ምንድነው ያሉት? የአንድ ሰው ኢማን ቀጥ አይልም ምን ውስጥ ይስተካከል? ቀልቡ ውስጥ ይስተካከል አሉ። ቀልቡ ደግሞ አይስተካከልም ምን ውስጥ ይስተካከል አሉ? ውጩ እስኪስተካከል አሉ። ስለዚህ ወልዓክሱ ሰሂህ ነው፣ ትክክል ነው ማለት ነው በጀርባ በኩል። ለዛ ነው እኮ ወጀደ ሐላወተል ኢማን አይደል? እነዚህን ያደረገ ሰው ወጀደ ሐላወተል ኢማን የኢማንን ጥፍጥና ያገኛል ተብለው የተጠቀሱ ነገራቶችን ዛሂር ስራዎች አሉበት። ስለዚህ አልሙሂም የተፈለገው ምንድነው? መን አራደ አየሊነ ቀልቡሁ ምን አለው ያላህ መልእክተኛ? ቀልቡ እንዲለሰልስለት የፈለገ ሰው የየቲምን ጭንቅላት ያብስ አይደል ያሉት። ይሄ አሁን የየቲምን ጭንቅላት ማበስ ውጫዊ ስራ ነው አይደል? ስለዚህ የቱ ጋር ሄዶ ኢፌክት ያደርጋል? ቀልብ ላይ ሄዶ ኢፌክት ያደርጋል። ስለዚህ ወልዓክሱ ሰሂህ እንላለን ነው። ولا يستقيم قلبه حتى يستقيم لسانه. ومن الناس من يتخذ من دون الله اندادا يحبونه كحب الله ከሰዎች ውስጥ من يتخذ من دون الله ከአላህ ውጭ የሚይዝ አለ አንዳደን ቢጤ አድርጎ ማለት ነው። ከአላህ ውጭ የሚይዛል ቢጤ አድርጎ። እነዚህ ቢጤ አድርጎ ያዛቸውን ይሁቡነሁ ምን ያደርጓቸዋል? ይወዷቸዋል። ከሁብ الله ልክ ማን እንደሚወዱት አላህን እንደሚወዱት ማለት ነው። አሁን ሌላን ሰው መውደድ ይከለከላል? አይከለከልም። እየተከለከለ ያለው ምንድነው? እኩል ማለት ከሁቢላህ ነው። ከሁቢላህ ለአላህ የሰጠውን መሐባ እኩል ወይም ከዛም ይበልጥ ለሌላ ሰው ከሰጠህ ምን ውስጥ ወድቀሃል? ሽርክ ውስጥ ወድቀሃል ማለት ነው። ሽርክ የኢባደት አልቀልብያ ውስጥ ወድቀሃል። ግልጽ ነው አለ። ስለዚህ ከሁቢላህ ከሆነ ነው እንጂ ችግሩ ሌላን ሰው መውደድ ምንድነው? አይከለከልም። አይከለከልም። ማን አሐቡ الناس ኢለይክ ምናምን እየተባሉ መልክተኛው ተጠይቀዋሉ ማለት ነው። ሁለተኛው ምንድነው አሉ? አልቀውልያ ንግግራዊ ኢባዳዎች አሉ። ዋነል መሳጅድ ሊላህ ፈላ ተዱ مع الله احد። እንግዲህ ቅድም የቀልብያዎች ኸውፍ፣ ረጃ፣ መሐባ ምናምን ያልናቸው ሁሉ ቀልብያ ውስጥ የሚገቡ ናቸው። ቀውልያ ውስጥ ዋነል መሳጅድ ሊላህ
መሳጅዶች መስገጃ ቦታዎች በጠቅላላ የማን ናቸው? የአላህ ፈላ ተድዑ መዐላሂ አሐደን ከአላህ ጋር ማንንም እንዳትለምኑ አለ። የት አለ መሐል ሻሂዳችን? ፈላ ተድዑ መዐላሂ አሐደን ነው የሚለው ነው አይደል? ቀውልያ ይላል። ቀውልያ ነው ታዲያ ዱዓ ነው አይደል? ስለዚህ ዱዓውል መስአላ ነው ብለን ከተረጎምን ዱዓ ሁለት አይነት ነው አይደል? ዱዓ አልኢባዳና ዱዓ አልመስአላ ነው። ይሄ ዱዓውል መስአላ ነው ብለን ከተረጎምን ዱዓል መስአላ በምንድን ነው? በቀውል ነው አይደል? ሌላ የቀውልያ ኢባዳዎችን ንገሩ። ቁርአን መቅራት አይደል? ቲላዋ፣ ዚክር አይደል? እነዚህ እንትን ናቸው ቀውልያ ናቸው። በደንያ ኢባዳ በደንያ አለ ነው በአካል የሚሰራ ማለት ነው። ኩልነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። ስግደቴ፣ እርዴ፣ ኑሮዬ መሞት ካለብኝም መሞቴ ለማን ነው? ሊላሂ ረቢል ዓለሚን ለዓለማት ጌታ ለሆነው ለአላህ ነው። እነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። የት አለ መሐለ ሻሂዳችን? ሰላት በደንያ ነው አይደል? እርድ በደንያ ነው። እነዚህ ጠዋፍ፣ ኢማጠቱል አዛ የመሳሰሉት በደንያ ናቸው። አልማልያ አለ ኢባዳ ማልያ በምን የሚሰራ? በገንዘብ የሚሰራ ነው። ኢነማ ኑጥዒሙኩም ሊወጅሂላህ ላ ኑሪዱ ሚንኩም ጀዛአን ወላ ሹኩራ። ምን መግባችሁ ለማን ብለን ነው? ለአላህ ብለን ነው። ላ ኑሪዱ ሚንኩም ከናንተ አንፈልግም ክፍያም ሆነ ምስጋናን ከናንተ አንፈልግም አለ። ያ መሐለ ሻሂዳችን የት አለ? ስለ ገንዘብ የሚያወራ ማብላት አይደል? ብዙ ጊዜ በምንድን ነው የሚሆነው? በገንዘብ ሰጥተህ ምናምን ስለምታበላ እንጂ ዘካ፣ ሰደቃ፣ ወቅፍ፣ ሂባ፣ ወሲያ የመሳሰሉት እነ ኢባዳ ምንድን ናቸው? ኢባዳ ማልያ ናቸው አይደል? ኢባዳ ማልያ ናቸው። ፈኢን ቃለ ለከ ቃኢሉን አሁን በእጄ እንደዚህ ብል ምን ማለት ነው? እንደዚህ ብል ና ማለት ነው አይደል? ስለዚህ ና የሚለውን ቦታ ይተካል አይተካም? እንደዚህ ስል ይተካል። ኢሻራ የት ውስጥ ነው የሚገባው? ቀውልያ ውስጥ እንክተተው። የቀውልን ቦታ ስለሚተካ ወይስ የት ውስጥ እንክተተው? አሁን ከጠቀስነው ውስጥ ለምሳሌ መጀመሪያ ምን ላይ እንስማማ? ኢሻራ ኢባዳ የሆኑ ኢሻራዎች አሉ ልክ አሉ ምን ላላ ኢሻራ ኢባዳ ኢሻራ በምልክት ኢባዳ የምናደርጋቸው ነገሮች በምልክት ኢባዳ የለም። ምልክት እሱ አይዋ ሐጀር አልአስወድ ኢስቲላም እንትን ማድረግ አይደል? መጠቆም ሸሃዳ እንደዚህ ማድረግ አይደል? እነዚህ ምንድናቸው? ኢሻራ በኢሻራ ኢባዳ የምናደርግባቸው ናቸው። ታዲያ ይሄን ኢሻራ የት ውስጥ እንክተተው? አሁን ኢባዳ አለ የሚለው ተስማማን አይደል? ሐጀር አልአስወድ እንትን መጠቆም፣ ተሸፉል እንደዚህ ማድረግ የመሳሰሉት ኢሻራ ውስጥ ይገባል። የት ውስጥ እንክተታቸው? የንግግር ተግባር ውስጥ ስለሚገቡ ንግግር ውስጥ እንክተት ወይስ በደንያ ውስጥ እንክተታቸው? በደንያ ውስጥ ነው የምንከታቸው አይደል? የሰውነት ውስጥ ነው የምንከታቸው ማለት ነው። ምክንያቱም ኢሻራ ምን አይባልም? ከላም አይባልም። ኢሻራ ከላም አይባልም ማለት ነው። ወደሊሉ ማስረጃችን ኢሻራ ከላም እንደማይባል የአላህ መልእክተኛ ሰላት ውስጥ እየሰገዱ ምን አሉ? እንደዚህ አሉ። ኋላ ያሉትን ምን ማለት ነው? ቁጭ በሉ አሉ። ቁጭ አሉ አይደል? ሰላት ውስጥ መናገር ሰላት ያበላሻል አያበላሽም? ያበላሻል። ስለዚህ ኢሻራ ከላም ቢሆን ሰላቱ ምን ይሆናል? ይበላሻል ማለት ነው። ሰላቱ ይበላሻል ማለት ነው። ምን አለች መርየም? ፈለን ኡከሊመ اليوم ኢኒ ነዘርቱ ሊረህማን ሰውመን ፈለን ኡከሊመ اليوم ኢንሲያ አለና በኋላ ላይ ፈአሻረት ኢለይሂ አለ። ሐሳቧን እንዳለች አልናለችማ። ምክንያቱም ኢሻራ ምን አይባልም? ከላም ወሀከዛ ዘከሪያ አይደለ? ምን አለ? አያቱካ አላ ተከሊመ الناس ثلاث ሰውዬ አይደለ? ከዛ ምን አለ በኋላ ፈአውሃ ኢለይሂም ምን አረገ? ጠቆመ አይደለ? አንሰብሁ ቡከተባቸ ኢሻራ ምን አይባልም?
ከላም አይባልም። ስለዚህ የኢሻራ ኢባዳዎችን የት ነው የምናስገባው? በደንያ ውስጥ ነው የምናስገባው፣ የት ውስጥ ሳይሆን ቀውልያ ውስጥ ሳይሆን የምናስገባው ማለት ነው። ፈኢን ቃለ ለከ ቃኢሉ አንድ ሰው ካለ ጾም ምን ውስጥ ነው የሚገባው? ጾም የት ውስጥ ነው የሚገባው? ወይ አውፍ ማለት ምን ውስጥ ነው የሚገባው? ሩብያ ማለት በቃ አይ በቀልብ አውፍ አልከው። አሁን አውፍ የሚባለው በቀልብ አውፍ ማለት ነው ተፈለገው። ወይ ጾም ምን ውስጥ እንክተተው? እቺ ቀላል ነው መሰለኝ። አውፍ ማለት ነው። ጾም ምን ውስጥ ይገባል? ፊዕልያ ውስጥ ይገባል። መጀመሪያ ምን ላይ እንስማማ? ተርክ ምን ሊሆን ይችላል? ኢባዳ ሊሆን ይችላል አይደል? ቅድም ኢሻራ ኢባዳ ሊሆን ይችላል እንዳልነው ተርክ መተው ምን ሊሆን ይችላል? ኢባዳ ሊሆን ይችላል። ጾም ውስጥ ኢባዳ ምንድነው? ይሄ ተርክያ ነው አይደል? በመተው ነው ማንን የምንገዛው? አላህ የምንገዛው። አውፍ ማለት ምን በማድረግ ነው አላህ የምንገዛው? በመተው ነው አላህ የምንገዛው ማለት አይደለ? በመተው አላህን መገዛት። ስለዚህ አለመስራት አንዳንዴ ምን ይሆናል? ኢባዳ ይሆናል አይደል? ማህዳ ሊሆን ይችላል፣ غير ማህዳ ሊሆን ይችላል። ቀደም እንዳልነው ማህዳ ያልናቸው አሁን ያልናቸው ናቸው። በጾም አሁን ኢባዳ ማህዳ ተርክያ ነው አይደል? غير ማህዳ ተርክያ። ለምሳሌ አንድ ሰው ሐራምን ቢተው፣ አሁን እናንተ ሐራም እየሰራችሁ አይደለም አይደል? እየሰራ ነው እንዴ? አይደለም። አጅራለን ታዲያ አጅራለን ወይ? አይዋ ኢባዳ በመተው ይሄ غير ማህዳ በመተው ውስጥ ስንት ሐል ነው ያለው? ኢህቲማል ፖሲቢሊቲ 3 ወይ 4 አይደለ? ነይተን ከሆነ የተውነው ለማን ብለን? ለአላህ ብለን ከሆነ የተውነው ምን አለ? አጅር አለ። ያልዋሸኸው፣ ያልሰረከው፣ ዚና ያልሰራኸው፣ ምን ያላረከው፣ ሂጃብ ያላወለቅሽው ምን አይመሳሰሉት ለማን ተብሎ? ለአላህ ተብሎ ከሆነ ምን አለው? አጅር አለው። የተተወው በቃ ስላልመጣልን። አሁን ለምሳሌ እየዋሻችሁ አይደለም ለምን ያልዋሻችሁ? አልመጣላችሁ፣ ውሸት ምናምን መጥቶላችኋል? አልመጣልንማ። በቃ ምንም ሙባላ ያለ ጣጣ ስላልኖረ ምንም ስላልመጣልን ከሆነ የተውነው ምን የለውም፣ ይሄ አጅርም የለውም። ላለሁ ወላ አለይሂ ምንም የለውም፣ ምንም አይኖርበትም ማለት ነው። ግልጽ ነው። የተውከው ለመስራት ሞክረ ሰበቡን አድርሰ ሳይሳካልህ ከሆነስ ለመዋሸት ሞከርክ፣ አልተሳካም። ለመስረቅ ሞከርክ፣ አልተሳካም። ሰበቡን ከማድረስ ጋር ይሄሳ ሙሉ እንደሰራ ሰው አይነት እኩል ኢስም አለበት አይደል? 3 አራተኛ የተውከው ለመስራት ፈልጋል፣ ግን ሰበቡን አልሰራህም። ምን አድርጋል? ፍላጎቱ አለ፣ ንያው አለ፣ እንደቀደሙ ምን አላረክም? አልሞከርክም። እንደዚህ ባረግስ ናና አስባል፣ ግን ሰበቡን አልሰራም። እንደቀደሙ ሰበቡን ሰርተን ያተሳካው ይሳ ዩዓቀቡ አላ ንየት ያረል የንያው ወንጀል ይኖርበታል። ስለዚህ በደረጃ እንደዚህ ተርክ ሙሐረማት በዚህ መልኩ ይኖራል። ስለዚህ ምን ለማለት ነው? አሁን ተርክ ምንድነው? ስራ ነው አይደል? ስራ ነው። ተርክ ለራሱ ስራ ነው ማለት ነው። ተርክ ለራሱ ስራ ነው። ማስረጃ አምጡ ከተባለ ምንድነው የምንለው? ምንድነው የሚለው? ሉኢነ الذين كفروا على لسان داوود وعيسى بن مريم ካኑ ላ የተናሃውና عن منكر አለና መጨረሻ ላይ ለቢሰ ማካን يفعلون يصنعون يعملون ተሻለ ለቢሰ ማካኑ። አሁን ሹፍ የሰሩት ስራ አለ እነሱ የለም እኮ ምንድነው ያላደረጉት? እና ያላደረጉም እንኳን ተው አይደል? መከልከልን ነው የተውት አይደል? መከልከላቸው መተዋቸውን አለመስራታቸው ማለት ለቢሰ ማካኑ የሚሰሩ ለቢሰ ማካኑ يفعلون የሚሰሩት ነገር እንዴት ተፋለ? የሰሩት ነገር እኮ የለም። ምን ብቻ ነው ያደረጉት? መከልከል ብቻ ነው የተውት አይደል? ለውላ ينهاهم ربانيون
ወልአህባሩ አለና ምን አለ እሱም ለሚሰማ ካሉ የፍዓሉ የስናውን አለ አንዱ ነው والله አለ ለሚሰማ ካሉ የስናውን የፍዓሉን አለ እኮ አይደል መከልከል መተውን መተዋቸውን ምን ብሎ ጠራ ስራ ብሎ ጠራ ስራ ብሎ ጠራ ገባችሁ ስለዚህ መተው ምን ውስጥ ይገባል ፊዕል ውስጥ ከስራ ውስጥ ይቆጠራል ማለት ከስራ ውስጥ ይቆጠራል ايوه من هم بسيئة وفي رواية من جراء من هم بحسنة فلم يعملها من جراء فله حسنة لما بلو لاني بلو كون ነው እሺ من هم بسيئة فلم يعملها መጥፎ ነገር አሰበ ምን አላረገ አልሰራም ለማን ብሎ ነው ያልሰራው ለማን ብሎ ነው የተወው من جراء في رواية ለኔ ብሎ ከተወ ነው ስለዚህ የትኛው ውስጥ ይገባል የትኛው ውስጥ ይገባል ንያ من جراء ቀይድ ይገባል ለረብ ለአላህ ብሎ ከሆነ የተወከው ምን አለክ ብለናል አጅር አለህ ብለናል እሱ ውስጥ ይገባል ለሱ ማስረጃ ይሆናል ምን ያወራን ነበር خلاص ይሄ ነው خلاص ቀውል ስንል ምንድነው ቀውል ስንል አሁን ይሄ ከላም ንግግር ስንል ድምጽና ቃላቶቹ ናቸው ንግግር የሚባሉት ወይስ ትርጉሙ ነው ድምጽና ንግግር ነው ከላም የሚባለው ወይስ ማዓኒው ነው ከላም የሚባለው ከላም የሚባለው ትርጉሙ ሆኖ እነዚህ ነገራቶች ዝም ብሎ ኢባራ እሱን ለመግለጽ የተቀመጡ ነገራቶች ለምሳሌ መምታት ቃል ነው አይደለ ምንድነው ትርጉሙ አላህ ጭንቅላታችን ምን ስለው መደብደብ ምናምን አይደል ስለዚህ ከላም የሚባለው ይሄ በጭንቅላታችን ውስጥ የሳለው ይሄ መደብደብ ምናምኑ ነው ወይስ ደግሞ ይሄ መደብደቡን ወክሎ የመጣው መምታት የሚለው አልገባችሁ ጥያቄ ግልጽ አይደለም ጥያቄ ገብቷል የቱን ነው ከላም ምንለው ወክሎ የመጣውን ቃል ነው አይደለ አንድ ሰው ማዓኒው ነው ከላም የሚባለው እነዚህ ቃላቶቹ ዝም ብሎ ተወካይ ናቸው ካለ አሻዒራ አለ ይሄ አሻዒራ ነው ማለት مذهب اهل السنه والمعتزله وجمهور ቃጥበተን እንዳለ ከአሻዒራዎች ውጪ አልከላሙ ምንድነው የሚሉት የትኛው ነው ይሄ ለፍዙ አስዋቱ ሑሩፉ ሁሉ ምንድነው ከላም ነው ለምሳሌው አሻዒራዎች ማዓኒው ነው ምንድነው ያሉት ከላም የሚባለው ያሉት ማን አልተናገረም ለማለት ነው አላህ አልተናገረም ለማለት ነው ማዓኒውን ጅብሪል ውስጥ አስቀመጠና ጅብሪል ምን አረገው ተናገረው ስለዚህ ጅብሪል የተናገረውን ነገር ምን አንለውምኛ ከላም አንለው ምክንያቱም ንግግር ምን አይባልም ከላም አይባልም እነሱ ጋር ምን ብቻ ነው ከላም የሚባሉት እነሱ ማዓኒውን ነው ከላም ይሉት ስለዚህ ጅብሪል የተናገረው እኛ ጋር ያለው ቁርአን ነው አይደለ ስለዚህ በላዚምነት ቁርአን ምን አይደለም የአላህ ከላም አይደለም የሚለው ለማስያዝ ብለው አሻዒራዎች ያመጡት ነው ማለት ስለዚህ እኛ ቢልሁሩፍ ወልአስዋት ምን ይባላል ነው ከላም ይባላል እንጂ ማዓኒው ከላም ተብሎ እነዚህ ተወካይ ናቸው አንደለም መፍሁም ነው وأن المساجد لله فلا تدعوا مع الله أحدا خلاص كذا من له ما العلاقة بين الإيمان الألوهية والإيمان الربوبية በኡሉሂያ እና በሩቡቢያ መካከል ያለው አላቃ ምንድነው አልተቀሰው ለራሱ መልስ አልሰጠም እኛው መልስ እንድንሰጥ ነው ምንድን አላቃው ምንድነው ግንኙነቱ ቅድም አንድ ተናግረናል እንኳ በጣም አላቃ ከመኖራቸው የተነሳ ለፍዙ ሩቡቢያ ተጠቅመን ማዕና ምን ሊሆን ይችላል ኡሉሂያ መረቡከ ለፍዙሁ ሩቡቢያ ولكن المقصود منه ኡሉሂያ አይደል لا يقول ربنا الله አይደል ምንድነው ያለው እንትን ትመጣላችሁ ትገለዋላችሁ ተቅቱሉን ረጁላን አያቁላ ረቢ አላህ ሚለው ሩቡቢያ ነው ቃሉ አይደል المراد منه
ኡሉሂያ ነው የተፈለገው አይደለ? ስለዚህ እንጂ ረቢ አላህ ይላሉ እነሱም ከ300 ምናምን አንዱ ይላል ማለት። ስለዚህ ምንድነው ለማለት የተፈለገው ሩቡያ ነው ኡሉሂያ በደንብ አላቃላች። ለዛ ነው አላህ ኡሉሂያን ለማስበት ምኖችን ብዙ ጊዜ የሚናገረው መጀመሪያ ሩቡያ ነው የሚናገረው አይደል? አዎ ምንድነው የሚለው ያ አዩሀ ናሱ ዑቡዱ ረበኩም ለምን የትኛው አለዚ ኸለቀኩም አያ ሩቡያነት እናንተ ላይ ያለውን አምላክ ምን ስጡት ኡሉሂያነትን ስጡት። ያ አዩሀ ናሱ ዑቡዱ ረበኩም ይሄ ምንድን ኡሉሂያ አይደል? አለዚ ኸለቀኩም ሩቡያ አይደል? ሩቡያነት እናንተ ላይ ያለውን መፍጠር መረዘቅ ምናምን ያለውን ምን አድርጉት አምላክነት ስጡት ማለት። ስለዚህ ለዛ ነው ረጅም የቁርአን አንቀጽ አለ አይደለ? አዩሽሪኩና ማላ ይخلቁ ሸይአን ወሁም ይخلቁን አይደል? ወላ يستطيعون لهم نصرا ولا انفسهم ينصرون وان تدعوهم الى الهدى لا يتبعوكم አይደል? እያለ ረጅም አዕራፍ ላይ ረጅም አያ ያነሳል። ስለዚህ ጥልቅ ትስስር ነው ያላቸው ማለት ነው። ኡሉሂያን ያጸደቀ ሰው ያለ ምንም ጥርጥር ምንን አጽድቋል? ሩቡያን አጽድቋል። አታሩ ሽርክ የሚያመጣው ውጤት አሁን ስለ ሽርክ የታለ? አሁን ስለ ሽርክ የሚያመጣው ውጤት ወደሚለው ለምን ገቡ? ስለ ሽርክ አውርተናል እንዴ እስካሁን? የምን ተቃራኒ ስለሆነ የኡሉሂያ ተቃራኒ ስለሆነ ሽርክ እንግዲህ በተለምዶ ወይ ደግሞ ዋናው ይሄ ኡሉሂያ ላይ ነው ሰውን የተመመው ስለሆነ ነው እንጂ ከዚህ በፊት እንዳለው ሽርክ የሚባለው ምን ብቻ አይደለም ኡሉሂያ ላይ ብቻ አይደለም አይደለ? ለዛ ነው ተውሂድን ምን ብለን ተርጉመን ነበር? ኢፍራዱላህ بما يختص بيعرف إفراد الله تعالى بالعبادة قال የምን ትርጉም ነው? የተውሂድ ኡሉሂያ ትርጉም። ሽርክ ማለት ምን ማለት ነው ታዲያ? دعوة غيره معه دعوة غيره معه الشرك دعوة غيره معه قال ይሄ የትኛው ሽርክ ትርጉም ነው? ሽርኩን ፊል ኡሉሂያ ትርጉም ነው አይደል? دعوة غيره معه የሽርክ ትርጉም ነው ግን ሽርኩን ፊል ኡሉሂያ ትርጉም እንጂ የሽርክ ትርጉም ከዚህ ቀደም እንዳለው ተስዊየቱ ገይሪላህ ቢላህ ቢማ ሁወ ሚን ኸሳኢሲ አላህ ነው። هذا معنى الشرك ተስዊየቱ ገይሪላህ ቢላህ ቢማ ሁወ ሚን ኸሳኢሲ ለአላህ ብቻ የሆነ ነገር ላይ ሌላን ሰው መጥቶ ምን ማድረግ እኩል ማድረግ። ሰላት ለአላህ ብቻ ነው። ይሄንን ሰላት ሄደ ለሌላ ሰው ሲሰጥ አላህ የሚለው ስም የአላህ ብቻ ነው። ሄደ ለሌላ ሰው ሲሰጥ አላሙል ጉዩብ አላህ ብቻ ነው። ሄደ ለሌላ ሰው ሲሰጥ ኻሊቅ አላህ ብቻ ነው። ሌላ ሰው ሲሰጥ ምን ውስጥ ትገባለህ? ሽርክ ውስጥ ትገባለህ። ቢኩል አንዋዒሂ ማለት ነው። በሩቡቢያ በኡሉሂያ በአስማኡ ወሲፋት። ለምሳሌ አላሙል ጉዩብ ካለ አንድን ሰው ሽርክ ፊ አስማኡ ወሲፋት ነው። ይሄ ሌላን ሰው ካመለከ ሽርክ ፊል ኡሉሂያ ነው። ሌላን ሰው ቀደር በሱ እጅ ነው ያለው ወይም ኻሊቅ ሌላ ሰው ነው ካለ ሽርክ ፊል ሩቡቢያ። ስለዚህ ተስዊየቱ ገይሪላህ ቢላህ ቢማ ሁወ ሚን ኸሳኢሲላህ የሽርክ ትርጉም። ስለዚህ ተውሂድን ካልያዘ ምን ውስጥ ነው ያለው? የሰው ሽርክ ውስጥ ነው ያለው። ስለዚህ ሽርክ ደግሞ ምንድነው የሚያስገኘው ውጤት? ሽርክን ተከትለው የሚመጡ ነገራቶች ምንድናቸው? አደሙል ጉፍራን ምን አይደረግልህም? ማህርታን አይገኝልህም። ኢነላሃ ላ የግፊሩ አይሽረከ ቢሂ አላህ በሱ ያጋራ ምን አያረግም አይምርም ማለት አይደለ? አላህ በሱ ያጋራን አይምርም። ኢማታ አላዛሪ ከሞተ ነው። እሺ ከሞተ ነው። እሺ እንጂ አላህ ሽርክ የሰራን ሰው አይምርም ብለን አንተውም። እዛው ላይ ምን ካረገ ነው? ከሞተ የምን ተስፋ የለው? የመማር ተስፋ የለው። ተሕሪሙል ጀና ምን ይከለከላል? ጀነትን ይከለከላል። ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ አልጀና። ሽርክ የሰራ ሰው አላህ በሱ ላይ ምን አድርጓል? ጀነትን ሐራም አድርጓል። መች ነው? ኢማታ አሬ እሱ ላይ ከሞተ ነው ማለት ነው። የሞተን ሰው ነው እንጂ አይደለም። ሁቡጡል አመሊ ስራው ምን ይሆናል? ይበላሻል። ስራው ይበላሻል። ለኢን አሽረክተ ለይሀበጠነ አመሉከ ወለተኩነነ ሚነል ኻሲሪን። ካሻረክ ስራ ይበላሻል። ከምኖች ትሆናለህ?
ከከሳሪዎች ትሆናለህ። ይሄሳ መች ነው እ እ አዎ አንድ ከሞተ የሚለው ምንም የሚያስማማ ነው አይደል? ሳይሞትስ እ እ ለምሳሌ አንድ ሰው መጥቶ ይሰግዳል፣ ይጾማል ምናምን ግን ሲህር ሄዶ ያሰራል ታቤት የዚህ ሰው ሰላቱ ትክክል ነው ትክክል ወይ ደግሞ ለጣዖት ያርዳል ወይ ለሆነ ነገር ያርዳል ሰላቱ ሰሂህ ነው። ስራ መበላሸት ከሸርጥ ጋር የሚገናኝ ወይ ደግሞ ማኒዕ ነገር ኖሮ ከሆነ ሰላቱ ጭራሽ ተቀባይነት የለውም ነው የምንለው። ስራ መበላሸት ከነዚህ ውጭ ከሆነ ግን ትክክል ነው ግን ምን የለውም አጅር የለውም ነው የምንለው። ገባችሁ? ለምሳሌ አንድ ሰው ተነስቶ ለሪያ ቢሰግድ ለዩልኝ ቢሰግድ የዚህ ሰውዬ ሰላት ምንም በለ አጅር የለውም ግን ሳሂህ ነው አይደል? ዙር ሰግዷል ይባላል አይባልም? ይባላል ግን ምን የለውም አጅር የለውም አይደል? ገባችሁ? እንጂ ዙህርን አልሰገድክም ተብሎ አይመዘገብም። ሰግዷል ግን ምንም የለም በዜሮ ነው የወጣው ነው የሚባለው። ገባችሁ? ልክ የአላህ መልእክተኛ መን አታ አራፈን ምናምን ለሚቆላ ሚኑ ሰላቱ 40 የ40 ቀን ሰላት ተቀባይነት አያገኝም ማለት አይደል? አይስገድ ነው ይሰግዳል ግን ምን የለውም አጅር የለውም። ገባችሁ? እዛ ጋር የሰራው ከሸርጥ ጋር የሚያያዝ ስራ አይደለም። ከሰላት ሸርጥ ጋር የሚያያዝ ስራ አይደለም የሰራው አይደል? ወይ ደግሞ ሰላትን የሚከለክልን ነገር አይደለም የሰራው ማለት ግን ነው። ሽርኩ የተከሰተው እዛው ስራ ውስጥ ከሆነ ሽርኩ የተከሰተው እዛው ስራ ውስጥ ከሆነ ለምሳሌ ሰላት ሰግዷል የሰገደው ግን ለሌላ አካል ሰላቱ ሙሉ ምን ይሆናል ሙሉ ይወድቃል ማለት። ሽርኩ የተከሰተው እዛ ውስጥ ከሆነ ያ ሽርኩ የተከሰተው ነገር ምን ይሆናል ይወድቃል ማለት ነው እዛ ውስጥ ከሆነ ማለት። ውጭ ላይ ከሆነ ግን ቀደም ባልነው ተፍሲል መልኩ ነው የሚወድቀው ማለት ገባችሁ? ሁቡቱል አመል ሁለት ወንጀል ነው። ሁለት ወንጀል ነው። የሰላት የመተውንም የእንትንንም ቅጣት ይኖራል ይጠብቃል። ሙስተሂቅ ነው። አሁን ሹፍ لا يحبطن عملك አለ ስራ ይበላሻል አላ ዚክሩ ሳይበላሽ ቲላዋው ሳይበላሽ አሁን አመል ምንድነው ስራ ነው አይደል? ስራው ብቻ ነው የሚበላሸው? ንግግሩስ የቀልቡ ኢባዳስ አመሉ ብቻ ለምንድን ነው? لا يحبطن عملك ማለት ኢባዳ ቀልብያን ጀረንጀን ነው አይደል? ምን አለ ብለናል እና ኢሻራም አሉ ብለናል። ሌሎችም ቀውልም አለ ብለናል አይደል? ስራው ብቻ ነው ለምን ይበላሻል ተባለ ካላችሁ አንድ ሰው عمل يطلق على الفعل والقول وقدم እንዳለ ወጥተህ عمل ምን ላይ ይነገራል? ፊዕል ላይ ይነገራል። ያው ራሱ ነው። ምንም ላይ ይነገራል? ቀውል ላይ ይነገራል። እሺ ቀውልም ምን ሊባል ይችላል? አመል ሊባል ይችላል። ማስረጃ ከተባለ ዩሂ بعضهم الشياطين ዩሂ بعضهم زخرف القول غرورا አይደል? ምን ይላሉ አለ ሸያጢኖች እርስ በርስ ይነጋገራሉ ከራሳቸው ወልዮች ጋር ከሙሽሪኮች ጋር ይነጋገራሉ አለና ምን አለ ዋለ ለቢት ማልጀል شياطين يوهي بعضهم زخرف القول غرورا ولو شاء الله ما فعلوا ولو شاء الله ما መነጋገራቸውን ምን ብሎ ጠራው? ፊዕል ብሎ ጠራው። ስለዚህ ንግግር ምን ሊሆን ይችላል? ፊዕል ሊሆን ይችላል። ፊዕል ሊሆን። ስለዚህ እነ ንግግርም እነ እንትንም ሌሎቹም እዚህ ውስጥ ይገባሉ ማለት ነው። ይሄ ተርክ ደግሞ እንደሚገባ ቀደም ተነጋግረን አይደል? ለውላ ይንሃሙ ረባንዩን ምናምን የሚለው ተነጋግረን ኢባሐቱ ደሚ ምኑ ሐላል ይሆናል? ደሙ ሐላል ይሆናል። ወአልማሊ ገንዘቡ ሐላል ይሆናል ማለት ፈቅቱል ሙሽሪኪና
ሐይስ ወጀቱም ሙሽሪኮችን ባገኛችሁባቸው ቦታ ገደሏቸው ነው። እንግዲህ እንትን አላቸው አይነት አላቸው። ሐርብይ አለ ዚሚ አህዲ እዚህ እነዚህ አሉ ነው። ሐርብይ ሲሆን ምን ይሆናል? ገንዘቡም እንትኑም ሐራም ይሆናል። አህዲይ ሲሆን ከሙስሊሞች ጋር ቃል ተግባብቶ በሰላም ነው የምንኖረው ምናምን ብሎ የሚኖረው ከሆነ ልክ እንደ ሙስሊም ነው አይደል? እንደ ሙስሊም እሱን የገደለ ሰው ብሎ መጣ በጣም አጋን ነው ተናግሯል። መምደለ ፊህ እዚህ ውስጥ የጠመሙት ዑባዱል አስናም ጣዖት አምላኪያን፣ አልቁቡርዩን ቀብር አምላኪያን፣ አሰሐራ ምኖች ሳሂሮች ኡሉህያ ላይ የጠመሙ ናቸው። ጣዖት አምላኪያን እነ አምር ብን ሉአይ ነው ማን ነው ያመጣው? ወደ እንትን በፊት የነበሩ ተቀብረው የነበሩ ጣዖቶችን ነው ቆፍሮ አውጥቶ በየአረብ ጀዚራ ላይ የበተነው አይደል? መልሶ በህልሙ ሸይጣን አሳይቶት። ስለዚህ የአላህ መልክተኛ በህልሜ አምር ብን ሉአይ እንትኑን ሲጎትት ይሄ እንትኑን ቡላ ምንድን ነው ውስጥ ያለው አንጀቱን መሬት ላይ የጎተተ ሲሽከረከር ተመለከቱት ያሉት ማለት ነው። ወደ አረብ ውስጥ ይሄ ድሮ የተቀበሩትን ድሮ ኑህ ምናምን ጊዜ ሲመለኩ የነበሩትን ጣዖታት አውጥቶ እንደገና እንዲመለኩ ያደረገው ማን ነው? አምር ኢብኑ ሉአይ የሚባለው ሰው ነው። ቁብሩዮን ቀብር አምልኮን በደንብ ያስፋፉት እነማን ናቸው? ራፊዳዎች አይደል? ራፊዳዎች ሁሴን ምናምን እየተባለ ይሄ ደውላ ኡበይድያ የሚባሉት አትራክ ቱርኮች ቀብር አምልኮ እንደዚህ ቀብር ላይ ሄዶ መገንባት ቀብር እንደዚህ እንትን ማድረግ ምናምን እነዚህ ናቸው ያስፋፉት። ኡስታዝ ቆማል ካላችሁ በቀጣይ ጠይቃላችሁ። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ